ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዛሬ የአፍሪካ ቀንድ ፖለቲካ ትኩሳት ማገዶ ወደ ሆነውና ዓለምን እያነጋገረ ወደሚገኘው የኢትዮጵያና ኤርትራ ግንኙነት በጥልቀት እንዘልቃለን። ከ6 ዓመታት በፊት በአስመራና በአዲስ አበባ ጎዳናዎች ላይ የታየው ያ ደማቅ የሰላም ተስፋ ዛሬ የደረሰ የኢትዮጵያ አየር መንገድ በረራዎች መቋረጥ፣ የባህር በር ጥያቄዎችና የቀጠናው አዳዲስ ወታደራዊ አሰላለፎች ምን ትርጉም አላቸው? ለሚቀጥሉት ደቂቃዎች አብራችሁን ቆዩ። ታሪካችን የሚጀምረው በሐምሌ 2010 ዓ.ም ነው። ለሁለት አስርት ዓመታት ሰላምም ጦርነትም ኖ ፒስ ኖ ዋር ሁኔታ ውስጥ የነበረው የኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ ደፋር ውሳኔ አዲስ ምዕራፍ ከፈተ። በወቅቱ ሰላሙ ለሁለቱ ሀገራት ብቻ ሳይሆን ለጠቅላላው የአፍሪካ ቀንድ ብስራት ነበር። ነገር ግን ሰላም በተቋማዊ ስምምነት ሳይሆን በሁለት መሪዎች ግላዊ ወዳጅነት ላይ የተመሰረተ በመሆኑ ዛሬ ለደረሰው ስብራት መንገዱን አመቻችቷል። ወቅታዊ ውጥረት በግልጽ የታየው የኤርትራ ሲቪል አቪዬሽን የኢትዮጵያ አየር መንገድን ወደ አስመራ ያደርገው በነበረው በረራ ድንገት ማስቆም ሲጀምር ነበር። ይህ እርምጃ ከንግድ ውሳኔ ይልቅ የዲፕሎማሲያዊ ፍቺ ትልቅ ምልክት ተደርጎ ይወሰዳል። የአየር መንገዱ በሁለት ሀገራት መካከል የነበረውን ብቸኛ መደበኛ ግንኙነት ሲሆን መቋረጡ ግንኙነቱ ወደ ቀድሞ የጠላትነት መንፈስ እየተመለሰ መሆኑን ለዓለም አበሰረ፣ ወይም ሰላም ለሚወዱት መርዶ መሆኑ ነው። ኢትዮ ኤርትራ ግንኙነት መሻከር የጀመረው በሰሜን ኢትዮጵያ ጦርነት ማብቂያ ላይ ነው። ሁለቱ ሀገራት ህወሓትን እንደ ጋራ ጠላት ፈርጀው በወታደራዊ መስክ እስከ መተባበር ደርሰው ነበር። ነገር ግን በኖቬምበር 2022 በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት ለአስመራ ያልተዋጠ ክስተት ነበረ። ኤርትራ ህወሓት ሙሉ በሙሉ ሳይደመሰስ ስምምነት መደረጉ እንደ ስጋት ተመለከተችው። በሌላ በኩል ኢትዮጵያ ከጦርነቱ ማግስት የኤርትራ ሰራዊት ከትግራይ አካባቢዎች እንዲወጣ መጠየቋ በአስመራ ዘንድ እንደ ክህደት ተቆጠረ። በዚህ ምክንያት በአንድ ወቅት በጦር ሜዳ የነበረው ወንድማማችነት ወደ ቀዝቃዛ ዲፕሎማሲያዊ ጦርነት ተቀየረ። ውጥረቱን ይበልጥ ያባባሰው የኢትዮጵያ የባህር በር ጥያቄ ሲሆን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ማለታቸውና ቀይ ባህር ተፈጥሯዊ ድንበራችን ነው የሚለው ንግግር በአስመራ በኩል እንደ ሉዓላዊነት ስጋት ተደርጎ ተቆጠረ። ኤርትራ ይህንን ጥያቄ እንደ ወረራ ጥሪ በመቁጠር የቃላት ጦርነት አጧጧፈችው። ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ መፈረሟ ደግሞ ነገሩን ወደ ቀጠናዊ ሽኩቻ አሸጋገረው። ይህ ስምምነት ኢትዮጵያ የባህር በር እንድታገኝ መንገድ የሚከፍት ቢሆንም ሶማሊያና ኤርትራ ወደ አንድ ጎራ እንዲሰለፉ አድርጓቸዋል። አሁን ላይ የምንመለከተው የአፍሪካ ቀንድ ፖለቲካ በሁለት ጎራ የተከፈለ ነው። በአንድ በኩል ኢትዮጵያና ሶማሊላንድ በኢኮኖሚና በባህር በር ትስስር ለመጣመር ሲጥሩ፣ በሌላ በኩል ደግሞ ኤርትራ፣ ግብጽና ሶማሊያ ኢትዮጵያን ለመገደብ አዲስ ጥምረት መስርተዋል። ግብጽ በህዳሴ ግድብ ምክንያት ካላት ቅሬታ በመነሳት ከኤርትራ ጋር መወገኗ ጉዳዩን ከሁለትዮሽ ጸብ ባለፈ ዓለም አቀፍ የኃይል ሚዛን ፍልሚያ እንዲይዝ አድርጎታል። ግብጽ ወታደራዊ አቅሟን ወደ ሶማሊያና ኤርትራ ማቅረቧ አዲስ አበባን በስጋት ዓይን እንድትመለከታት አድርጓታል። በመሪዎች መካከል የሚፈጠረው ውጥረት ሁልጊዜም ዳፋው ለህዝብ ነው። በ2018 ድንበሩ ሲከፈት በደስታ ተቃቅፈው የነበሩት የራማ የዛላምበሳና የባድመ ህዝቦች ዛሬ በድጋሚ በጥርጣሬና በስጋት ውስጥ ይገኛሉ። የንግድ ልውውጥ መቆሙ፣ የበረራ መታገድ እና የድንበር መዘጋት በሁለቱ ሀገራት ማህበራዊና ኢኮኖሚያዊ ኑሮ ላይ ጥቁር ጥላሸት አሳርፏል። ኤርትራ ወደቦቿን ለኢትዮጵያ ግልጋሎት ባለመስጠቷ የምታጣው የውጭ ምንዛሬ፣ ኢትዮጵያ ለጅቡቲ የምትከፍለው ከፍተኛ የወደብ ኪራይ ሁለቱንም ሀገራት ተጎጂ አድርጓቸዋል። ክቡራትና ክቡራን፣ ዛሬ ላይ የኢትዮጵያና የኤርትራ ግንኙነት በጥንቃቄና በጥርጣሬ የተሞላ ምዕራፍ ላይ ይገኛል።
ሶስት ሊሆኑ የሚችሉ የወደፊት ሁኔታዎች አሉ። አንደኛው እንደቀደመው ሰላምም ጦርነትም በሌለበት ሁኔታ ለረጅም ጊዜ መቆየት ነው። ሁለተኛው በዓለም አቀፍ አሸማጋይነት አማካኝነት አዲስ የዲፕሎማሲ ድርድር በመጀመር ሲሆን፣ ሶስተኛውና አስፈሪው አማራጭ ደግሞ በትንንሽ ትኩሳቶች የሚቀሰቀሰው አዲስ ጦርነት ነው። ታሪክ እንደሚነግረን ጦርነት አሸናፊ የለውም። የአፍሪካ ቀንድ ሰላም የሚረጋገጠው በጋራ ልማትና በህዝብ ለህዝብ ግንኙነት ብቻ ነው። የአዲስ አበባና የአስመራ መሪዎች ለታሪክና ለህዝብ ተጠያቂ መሆናቸውን ተገንዝበው የሰላሙን መንገድ መምረጥ ይኖርባቸዋል። ስለተከታተላችሁ እናመሰግናለን። የዛሬውን ዝግጅታችን ይህን ይመስል ነበረ። በጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። ይህ ሀሁ ኢንተርቴይንመንት ነው።